ያለሁበት ቤት በጣም ስቃይ ነው እና በጣም ክፉ ናቸው እና እኔ መጥፋት ወስኛለሁኝ። ግን ስጠፋ ማንንም አላውቅም። በተለይ በጠለብ የመጣችሁ እህቶቼ ይህንን ቪዲዮ በደንብ ብታዳምጡት ይጠቅማችኋል ብዬ አስባለሁ። እህታችን እንግዲህ አረብ ሀገር ነው ያለችው፣ የምትሰራው በጠለብ ነው። እሱም ሰዎቹ በጣም ክፉ ሰዎች ሆነውባት እንዲሁም ደግሞ በቃ ግራ ገብቷታል። ምን ላድርግ እያለችን ነውና እናንተም እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ቪዲዮውን ላይክ አድርጉት። እንግዲህ እናንተንም ሀሳብ እፈልጋለሁ፣ ኮመንት ላይ ያስቀምጡላት። እህታችን ምንድን ነው እንግዲህ የምትሰራው በጠለብ ነው። አረብ ሀገር በጠለብ መጥታ እየሰራች ነው። ግን አረቦቹ በጣም መጥፎ ሰዎች ሆነውባታል። እንዲሁም ደግሞ መስራት አልቻለችም። በቃ መቋቋም አልቻለችም ክፋታቸውን ማለት ነው። እና እሷ ምንድነው ያሰበችው አሁን ላይ መጥፋት አስባለች። ለመጥፋት በቃ ወስናለች። እና ደግሞ እዛ ያለችበት ሀገር ምንም ሰው የምታውቀው የላትም። ያው የራሷ ሰው የላትም ማለት ነው። እኔ ደግሞ የራስ ሰው ከሌለ ብትጠፉም የእውነት ነው የምላችሁ በጣም ከባድ ነው። እንኳን አይደለም የራስ ሰው ሳይኖር የራስ ሰው እያለ ራሱ ከጠለብ መጥፋት በጭራሽ እኔ አላበረታታም፣ አልመክራችሁም። እዛው ኮንትራታችሁን ጨርሳችሁ ወደ ሀገር ብትሄዱ ይሻላል ነው የምለው። ግን ይህች እህታችን ያው መቋቋም የማትችለው በጣም መጥፎ ሰዎች ቤት ነው የገጠማት። ለዛም ደግሞ ምን ላድርግ ባካችሁ፣ ምን ሊሆን በቃ እኔ ለመጥፋት ወስኛለሁ፣ ግን ሰው የለኝም እዛ ሀገር ላይ ማንንም አላውቅም። በቃ ግን ከዚህ ቤት ሩሄን ማውጣት አለብኝ፣ መጥፋት አለብኝ ብላ ነው የምታስበው። እና እኔ ምን አልኩኝ እንግዲህ የኔ ሀሳብ የእናንተንም ሀሳብ ኮመንት ላይ ያስቀምጡላት። ወደ መክተብ እርግጠኛ ነኝ መክተቦች እንግዲህ ከሁለት ሶስት ቤት ይቀይራሉ። መክተብ ተመልሳ ሌላ ስራ መቀየር፣ ያንንም እርግጠኛ እንግዲህ ሞክራ ከሆነ ያንን ሞክራ ካልሆነላት ወደ ሀገር መሄድ፣ ወደ ሀገር መመለስ ይሻላል። እዛ ሀገር ላይ እንግዲህ አረብ ሀገር ላይ መጥተን ስንጠፋ የራሳችን ሰው ከሌለ እንዲሁም ደግሞ የራስ ሰው ራሱ ቢኖር በጣም ብዙ ችግር አለብን። በቃ ብዙ ጣጣ አለው፣ ብዙ መጥፎ ነገር ይገጥማል። ከስንት አንዳንድ ነው መልካም ነገር የሚገጥማቸው። ስራ ራሱ የሚያገኙት ከስንት አንድ ነው። በተለይ አሁን ላይ በየአረብ ሀገሩ ስራ ስለሌለ በቃ ሁሉም ስራ ፍት ነው። በውጭ ወጣችሁ ስትሰሩ ደግሞ የቤት ኪራይ አለ። በቃ ለራሳቸው አስቤዛ ያስፈልጋል። በቃ ይሆናል አይደል? የተለያዩ ነገሮች አሉ። በጣም ብዙ ጣጣ አለውና ዝም ብሎ እንደዚህ መጥፋት ከባድ ነው። እና ደግሞ የአጋጣሚ ስትጠፉ መያዝ አለ። ስትጠፉ አረቦቹ ራሱ ሊይዟችሁ ይችላሉና ራሳችሁን ጠብቁ ላለሁኝ። እኔ ከመጥፋት ወደ ሀገር መመለስ ይሻላል። አልሰራም ብላችሁ ስትቀመጡ ያው ግዴታ ወደ ሀገር ላኩኝ ስትሏቸው ይልካሉ ያለ ግድ በውድ። እንግዲህ ግን አንዳንድ መጥፎ አረቦች ወደ ሀገር የማይልኩ አሉ። ብቻ እኔ እንጃ እንደው በጣም አስቸጋሪ ነው። ብቻ ራሳችሁን ጠብቁ ላለሁ እህቶቼ። ግን በጠለብ እየመጡ በየአረብ ሀገሩ መጥፋት ምንም ጥቅም የለውም፣ ጉዳት ነው እንጂ። ለምን ውጭ ስትሰሩ በጣም ብዙ ጣጣ አለው። በቃ የቤት ኪራዩ እንዲሁም ደግሞ ያው ስራ ሳታገኙ ስትቀሩ ቤት መቀመጥ አለ። የቤት ኪራይ መክፈል እያጡ ራሱ ከሰው እየተበዳደሩ ምናምን የሚከፍሉ በጣም ብዙ ልጆች አሉ። በተለይ ደግሞ አሁን ላይ በያለበት በየአረብ ሀገሩ ስራ የለም፣ ጠፍቷል። እኔ በጣም የሚገርመኝ ሁሉ ነገር እያንዳንዱ ነገር ሁሉ ነገር ደሞዙ ሲጨምር ዋጋው ሲጨምር በየቢጋላው እንግዲህ ሁሉ ነገር ጨምሯል። የኛ የሰራተኞች ደሞዝ ብቻ ወደታች የሚወርደው እኔ ግራ ይገባኝ ይሄ ነው። የሰራተኛ ደሞዝ ብቻ የማይጨምረው ለምን እንደሆነ አይገባኝም። እና ውዶቼ ደግሞ የሌላ ሀገር ዜጎች ይሻላል ደሞዛቸው ማሻአላ ነው። አሁን ፊሊፒን፣ ኢንዶኔሲያ ምናምን ተዘግቷል እንጂ ግን ደሞዛቸው በጣም አሪፍ ነው።
የኛ ግን የሀበሻ ከመንግስታችን ጀምሮ በቃ አሁን እንደዚህ በህጋዊ ስትመጡ በጣም ርካሽ ነው። ቢሆንም ግን በጠለብ መጥታችሁ በህጋዊ መጥታችሁ የምትሰሩት ስራ ብሩ ይጠራቀማል። በውጭ ስትሰሩ ግን ወይ ብሩ አይጠራቀም ወይ እናንተ ትንሽ ሰርተን እንገባለን ብላችሁ አስባችሁ እንደሆነ 10 አመት 15 አመት ነው የምትቆዩት። በቃ ምንም ጣዕም የለውም። በቃ እና በጠለባችሁ መጣችሁ ከሆነ በጠለባችሁ 2 አመታችሁን ሞልታችሁ ወደ ሀገራችሁ ብትሄዱ ይሻላል እላለሁኝ። ለምን እንደኛ የአረብ አኗኗሪ ሆናችሁ ከምትቀሩ በውጭ ስትሰሩ የአረብ አኗኗሪ ሆናችሁ ነው የምትቀሩት። 10 አመት 15 አመት 20 አመት በቃ የአረብ ሀገር አይለቅም ህይወቱ። ቆይ አሁን እገባለሁ ስንል ቆይ ካሁን እገባለሁ ስንል በቃ እድሜያችን የመጨረሻ ወይ ታመን ወይ በጣም ብዙዎቹ እኔ ወላሂ ነው የምላችሁ በውጭ የሚሰሩ ሰዎች ዝም ብላችሁ እዩት። በጣም ብዙዎቹ ወይ ታመው ነው ወደ ሀገር የሚገቡት ወይ ደግሞ በቃ የመጨረሻ መስራት አልችል ሲሉ አቅማቸው ድክም ሲል የዛኔ ነው መግባት የሚገቡት ማለት ነው። እና የሰሩትን ሳይበሉት ስንቶቹ ወላሂ ነው የምላችሁ አፈር ደሜ በልተው ሰርተው በየአረብ ሀገሩ ግን የሰሩትን ሳይበሉት በጣም ብዙዎች ሞተዋልና ያሳዝናል። ብቻ የኛ ነገር እና በውጭ ወጣችሁ ከምትሰሩ በጠለባችሁ ሰርታችሁ እድሜያችሁንም ሳታቃጥሉ ያገኛችሁትን ይዛችሁ ወደ ሀገራችሁ ብትመለሱ ይሻላል ብዬ እንደ ሀሳብ እሰጣለሁኝ እህቴ። በተረፈ እናንተም ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ምን ትላላችሁ? ያው ለልጅቷ ብቻ ሳይሆን ለሁላችንም በጠለም መጥቶ ሰዎቹ መጥፎ ከሆኑ ቢጠፋ ይሻላል ወይስ እዛው ቢሰራ ይሻላል? እኔ እንደኔ ያው እዛው መስራት ካልቻሉ የመጨረሻ እርምጃቸው ወደ ሀገር ቢመለሱ ይሻላል ባይ ነኝ። ለምን ወደ ሀገር ተመልሰው እንደገና ደግሞ በሌላ ወደ ሌላ ሀገር መሄድ ካልሆነ እንጂ እዛም ደግሞ ሰዎች መጥፎ ከሆኑባት ያው ራሷን እንትን ማለት ራስ መጉዳትም ጥሩ አይደለም። ብቻ በተቸረና አቅም ያው ራሳችንን እንትን ማለት ስላለብን ብቻ ወደ ሀገር ተመልሶ ከዛ ወደ ሌላ ሀገር መሄዱ ይሻላል ወይም ይመረጣል እላለሁ በእኔ አስተሳሰብ ማለት ነው። እና ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም እንዲሁም ቪዲዮውን ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ፣ ሼር አድርጉልኝ ቪዲዮዬን፣ አበረታቱኝ እላለሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ።